ይህ ኢትዮጵያ ቴሌቪዥን ነው። መጋቢት 2017 ዓመተ ምህረት አስልኝ በድጋሚ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ሁለተኛ ክፍል ላይ ደርሷል። ዋና ዋና ጉዳዮች ላስተዋውቃችሁ። በቤንሻንጉል ጉሙዝ ክልል በቀጣይ አረንጓዴ አሻራ መርሃ ግብር 72 ሚሊዮን ችግኞች ለመትከል ታቅዶ እየተሰራ መሆኑን ርዕሰ መስተዳድር አሻድሊ ሐሰን ገለጹ። የአማራ ክልል ግብርና ምርምር ኢንስቲትዩት የምግብ ሉዓላዊነትን ለማረጋገጥ ምርትና ምርታማነትን የሚያሳድጉ የምርምር ስራዎች ላይ ትኩረት አድርጎ እየሰራ መሆኑን አስታወቀ። የሞልዶኒ መንዳ ቡሬ የመንገድ ፕሮጀክት 60 በመቶ መጠናቀቁ ተገለጸ። የዩክሬኑ ፕሬዝዳንት ዘለንስኪ ወደ ሳውዲ አረቢያ ቀኑ የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። የዛሬቱ ኢትዮጵያ ነገን ዛሬ የተሰኘው ዝግጅታችን ነው። ክብራቸው፣ ደህንነታቸውና መብታቸው ተጠብቆ እንዲሰሩ ዜጋ ተኮር ዲፕሎማሲ እየተከተለ እንደሚገኝ እናውቃለን። ስደት በጣም የማይሆን ነገር ነው። የተሻለ የህግ ማስከበር ስራና የቁጥጥር ስራም ያስፈልገዋል። ዝም ብሎ ገንዘብ አይመጣም። መለፋት አለበት፣ መደከም አለበት። እኔ እድሜን ጨርሼ እዛ ምንም የለወጥኩት ነገር የለም። ብዙ ህጎች ይወጣሉ፣ ህጎቹ ግን ተግባራዊ የሆኑ አይደለም ነው። ፍልሰት በሀገራችን እና በዓለም አቀፍ ደረጃ ትልቅ ኢንዱስትሪ ሆኗል። በቤንሻንጉል ጉሙዝ ክልል በቀጣዩ አረንጓዴ አሻራ መርሃ ግብር 72 ሚሊዮን ችግኞችን ለመትከል ታቅዶ እየተሰራ መሆኑን ርዕሰ መስተዳድር አሻድሊ ሐሰን ገለጹ። ርዕሰ መስተዳድሩ በአሶሳ ዞን አቡራም ወረዳ በመገኘት የችግኝ ዝግጅት ስራዎችን ጎብኝተዋል። ጀማል አህመድ ጭማሪ አለው። በቤንሻንጉል ጉሙዝ ክልል በቀጣዩ ክረምት ለሚከናወነው የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ከወዲሁ የችግኝና የማሳ ዝግጅት በመከናወን ላይ ይገኛል። ርዕሰ መስተዳድር አሻድሊ ሐሰን በአሶሳ ዞን አብራም ወረዳ በመገኘት እየተዘጋጁ ያሉ ችግኞችን ተመልክተዋል። በዚሁ ጊዜ ርዕሰ መስተዳድሩ እንደገለጹት ባለፉት ዓመታት በክልሉ የተከናወኑት የችግኝ ተከላ መርሃ ግብሮች ውጤታማ ነበሩ ብለዋል። የአረንጓዴ አሻራ መርሃ ግብር ተቀርጾ ባለፉት 6 ዓመታት እንደ ሀገር በርካታ ስራዎች ለመስራት ጥረት ተደርጓል። አሁን ያለንበት የችግኝ ጣቢያ ሞዴል የሚባል የችግኝ ጣቢያ ነው። አሁን እዚህ ያለው በተለይ ደግሞ የቡና፣ የአቮካዶ፣ የማንጎ የሚፈላበት ቦታ ነው እዚህ። ስለዚህ አሁን ያየሁት እዚህ አካባቢ ያየሁት ለአረንጓዴ መርሃ ግብራችን ወይም ለአረንጓዴ አሻራ መርሃ ግብራችን በጥሩ ዝግጅት ላይ እንዳለን ነው የተመለከትኩት ማለት ነው። ዘርፈ ብዙ ጠቀሜታ ያላቸውን ችግኞች በመለየት በቀጣዩ መርሃ ግብር 72 ሚሊዮን ችግኞችን ለመትከል መታቀዱንም አቶ አሻድሊ ሐሰን ገልጸዋል። ከዚህ መነሻ በማድረግ አሁን በዚህ ዓመት 72 ሚሊዮን ችግኞች እንተክላለን ብለን ነው እቅድ አዘጋጅተን እየሰራን ያለ ነው። በአንድ ጀንበር በሚሊዮን የሚቆጠር ችግኞች እየተተከለ ነው፣ እንደ ሀገርም እንደ ክልል ማለት ነው። ከዚህ አኳያ አሁን ያለው ነባራዊ ሁኔታ የአረንጓዴ አሻራ መርሃ ግብራችን ህዝቡን እንደ ባለቤት አድርጎ እየወሰደው ነው ያለው። አሁን ያለው ለውጥ ደግሞ ይሄ የሚያመላክት ጉዳይ ስለሆነ በጣም ትልቅ ተስፋ የሚሰጥ ነው። በጣም ደስ የሚል ስራ ነው። ህዝቡም ተጠቃሚ የሆነ ነው። ከቡና ከተከሉት የማንጎ፣ የሙዝ፣ የፓፓያ እና የተለያዩ ህዝቡን እየተጠቀመበት ነው፣ ወጣቱ እየተጠቀመበት ነው ያለው። የአብራም ወረዳ ግብርና ጽሕፈት ቤት ኃላፊ አቶ አታላይ ደረጀ በወረዳው 7.4 ሚሊዮን ችግኞች እስካሁን መዘጋጀታቸውን ገልጸዋል። እስካሁንም ወደ 7.4 ሚሊዮን ችግኞች ፈልተዋል።
ማህበረሰቡም ለውጥ እያመጣ መሬቶችም እያገገሙ ጥቅም እየሰጡ መኖም እያጨዱ ሌላም ተጨማሪ የገቢ ምንጭም እያደረጉበት ያለው ሁኔታ አለ ማለት ነው። የቤንሻንጉል ጉሙዝ ክልል ግብርና ቢሮ ኃላፊ አቶ ባበክር ከሊፋ የተዘጋጁ ችግኞችን በስነ ህይወታዊ ዘዴ በማገዝ የአረንጓዴ አሻራ መርሃ ግብሩ ውጤታማ እንዲሆን ትኩረት በመስጠት እየተሰራ መሆኑን ገልጸዋል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። በሶማሌና አፋር ክልል ወንድማማች ህዝቦች መካከል የተፈጠረውን ሰላም ለማጽናት የተጀመሩ ስራዎች መጠናከር እንደሚገባቸው ተገለጸ። የሁለቱ ወንድማማች ህዝቦች የጋራ ኢፍጣር መርሃ ግብር በጅግጅጋ ተካሂዷል። ቴድሮስ አደሰ ተጨማሪ አለው። የሶማሌና የአፋር ክልል የህዝብ ለህዝብ ትስስርን ለማጠናከርና የወንድማማችነት እሴትን ይበልጥ ለማጎልበት ያለመ የሁለቱ ህዝቦች የጋራ ኢፍጣር መርሃ ግብር በጅጅጋ ተካሂዷል። በመርሃ ግብሩ ላይ የተለያዩ ሃይማኖት አባቶች፣ የሀገር ሽማግሌዎች፣ የፌዴራልና የክልል የስራ ኃላፊዎችም ተሳትፈዋል። ከዚህ ቀደም በሁለቱ ክልሎች አዋሳኝ አካባቢዎች ላይ የሚከሰቱ ግጭቶችን ለማስቆም የተለያዩ ጥረቶች ሲደረጉ የቆየ ሲሆን የጋራ ኢፍጣር መርሃ ግብሩም የዚሁ አካል መሆኑ ተጠቁሟል። በመርሃ ግብሩ ላይ መልእክታቸውን ያስተላለፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ እርቅ በፈጣሪ ዘንድ የተወደደ መሆኑን ገልጸው በሁለቱ ህዝቦች መካከል እርቀ ሰላም እንዲካሄድ ጥረት ያደረጉ አካላት ምስጋና ይገባቸዋል ብለዋል። ነብያችን ሰለላሁ ዐለይሂ ወሰለም ሐሙስና ሰኞ የባራ ስራዎች አላህ ዘንድ ይሄዱና የጀነት በሮች ይከፈታሉ፣ ሁሉም ወንጀሎች ቅርብ ያለው ይልና አላህ ሁሉም ጀነት ይገባሉ ነው። ሁለት ሰዎች ሲቀሩ እነማ የተጣሉ ሰዎች እስከምታረቁ አልታረቃቸውምና የነሱ መዝገብ ወደ ኋላ ይቀመጥ ይላል አሉ አላህ Subhanahu Wa Ta'ala። ያ መዝገብ ዛሬ ከዛ ተነስቶ ሁለቱም ህዝቦቻችን ከልብ ስለታረቁ እነሱም እኛም ኢንሻአላሁ ተዓላ ጀነት እንደገባን ለብሳችን እንቆጥራለን ማለት ነው ኢንሻአላሁ ተዓላ። በሁለቱ ክልሎች አዋሳኝ አካባቢዎች ላይ የሚነሱ ግጭቶችን ለማስቆም በፌዴራል መንግስትና በሃይማኖት አባቶች ሲደረጉ የቆዩ የተለያዩ ጥረቶች አሁን ላይ ተስፋ ሰጪ ውጤቶችን እያሳዩ መሆኑን የገለጹት የሶማሌ ክልል ርዕሰ መስተዳድር ሙስጠፋ መሐመድ በአካባቢዎቹ የተገኘውን ሰላም በማጽናት ለልማት መነሳት ጊዜ የሚጠይቀው አንገብጋቢ ጉዳይ መሆኑን ተናግረዋል። ዛሬ እዚህ የተገናኘ ነው እንደዚሁ ኢፍጣር ምግብ ብቻ በልተን ለመለያየት አይደለም። ያንን በአብይ ኮሚቴ የሚመራውን የሰላም ጥረት ለማጠናከርና ወደ ዘላቂ መፍትሄ ለማምጣት እና ለመስራት ነው። ቀጣይ ፕሮግራሞችም እንደሚኖሩ ይታወቃል። ስለዚህም በቅድሚያ ለአፋር ወንድሞቻችን በእናንተ በኩል ያለንን ፍቅር ያለንን አክብሮትና ወዳጅነት በዚሁ ለማስተላለፍ ፈልጋለሁ። የአፋር ህዝብ ህዝባችን ነው። ይሄ ደርሶ የነበረው ችግር በአስቸኳይ ፈተን ከችግር ወጥተን እጅ ለእጅ ተያይዘን ዋና ጠላታችንን ድህነትን፣ ኋላቀርነትን የምንታገልበት ጊዜ ደርሷል። ሁላችንን ለዛ እንዘጋጅ ለማለት እፈልጋለሁ። የአፋር ክልል ርዕሰ መስተዳድር ሀጂ አወል አርባ የጋራ ኢፍጣር መርሃ ግብሩ ልዩ ትርጉም የሚሰጠውና የሁለቱን ህዝቦች ለማቀራረብም የላቀ ፋይዳ ያለው ነው ብለዋል። ከግጭት በላይ መጥፎ የሚባለው ግጭት ውስጥ መቆየት ነው። ከችግር በላይ ችግር ውስጥ መቆየት ከችግር በላይ ነው እና ዋናው ሃይማኖታችን አንድ ነው። ባህላችንም አኗኗራችንም ምንም የተለየ ነገር የለው እና ዛሬ በዚህ ቦታ መገኘት ትልቅ ትርጉም አለው። ለህዝባችን ትልቅ ትርጉም አለው። ከአፋርና ከሶማሌ በላይ ነው ትርጉሙ። እንደ ሙስሊም ትልቅ ትርጉም አለው። የጋራ ታሪክና የጋራ እሴት ባላቸው ሁለቱ ህዝቦች መካከል በውይይት የማይፈታ ችግር ሊኖር እንደማይገባ ያነሱት የሰላም ሚኒስትሩ መሐመድ ኢድሪስ የተጀመሩ ሰላምን የማጽናት ስራዎችን ከዳር ለማድረስ ሁሉም በቅንጅት መስራት አለበት ብለዋል። ሰላም መንገዱ በኖረ ጊዜ ጥቅሙን ላንረዳው እንችላለን። የሰላም እጦት ሲመጣ ነው የሰላምን ፋይዳ የሰላምን ጥቅም አበዝተን የምንረዳው። ከጋራ ኢፍጣር መርሃ ግብሩ በተጨማሪም ግጭቶቹ በተከሰተባቸው አካባቢዎች የሚገኙ ህዝቦችን ለማቀራረብ እንደሚሰራ ተጠቁሟል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተቋሙ ቅጥር ግቢ ያሰናዳው የኢፍጣር መርሃ ግብር በተቋሙ የአብሮነት ስሜትን የሚያጎለብት መሆኑ ተገለጸ። በኤቢሲ በተዘጋጀው የኢፍጣር መርሃ ግብር ላይ ከተቋሙ የእስልምና እምነት ተከታዮች ባሻገር የኦርቶዶክስ፣ የካቶሊክና የፕሮቴስታንት እምነት ተከታዮች፣ የኤቢሲ ከፍተኛ የስራ ኃላፊዎች እንዲሁም ተጋባዥ እንግዶችም ታደሙበታል።
የኢፍጣር መርሃ ግብሩን የተከታተለው ባልደረባችን ሳምሶን በላይ ተከታዩን ዘገባ አጠናክረዋል። ፈጣሪ ጠብቆን እንደገና ደግሞ በዚህ የተቀደሰ ወር ስላገናኘን ምስጋና ለሱ ይሁን ነው የምንለው። መጀመሪያ በአንድ ላይ ማፍጠር በጣም ቆንጆ ነገር ነው። እንደ ኢቢሲ ሰራተኛ ደግሞ በጣም ደስ የሚል ነው። አንድ ቤተሰብ ነን ኢቢሲ። ሁሉም ቋንቋዎች፣ ሁሉም ብሔረሰቦች ያሉበት ተቋም ነው እና አንድ ላይ ኢፍጣር ላይ ጠርቶ በጋራ እንዲያፈጥር ማድረግ፣ እርስ በራሱ እንዲተዋወቅ ማድረግ፣ እርስ በራሱ እንዲቀራረብ ማድረግ ትልቅ ነገር ነው እና በጣም ደስ የሚል ጥሩ ስሜት ነው የተሰማኝ። ደስ ይላል፣ በጣም ደስ ይላል። ባለፈው አመት በዚህ ሰዓት እዚህ ተገናኝተን ነበረ እና የዚህኛውን አመት ለየት የሚያደርገው ሁለቱ የትልልቅ የሚባሉት የሀገራችን ሃይማኖቶች አጽዋማት የገጠሙበት ወቅት ነው። ስለዚህ ሙስሊሙም ክርስቲያኑም በአንድነት የሚያሳልፍበትን እድል የሚፈጥር ነው ማለት ነው። ስለዚህ ከአምናው በተለየ በዝግጅትም በሰዎች ተሳትፎም በሁሉም ነገር በጣም ከፍ ብሎ የመጣ ነው። በጣም ደስ የሚል አብሮነት። መቼስ እዚህ የምትበላው የምትጠጣው አይደለም፣ ዋናው ትኩረታችን እሱ አይደለም እና መሰባሰቡ፣ መገናኘቱ፣ ይህንን ነገር ለማድረግ መነሳሳቱና በዚህ ውስጥ መሰባሰብ በመቻላችን በጣም ደስተኛ ነኝ። ጓደኞቼም ይሄን ነው የሚሉት ደጋግመውና በጣም ደስ ይላል። እንደዚህ አይነት ፕሮግራሞች አሁን ይሄ የኢቢሲ ኮሚኒቲ ነው። ስለዚህ ይሄ መቀራረብ የሚፈጥር መከባበርን የሚያመጣ አንዱ የአንዱን ባህል፣ የሃይማኖት እሴቶች የሚማርበት፣ የሚያውቅበት፣ የሚያደንቅበት እንደዛ አይነት መማማሮች የሚከናወኑባቸው ናቸው እንዲህ አይነት ፕሮግራሞች። ስሜቱ በጣም ጥሩ ነው። ብዙ ትርጉሙ ላቅ ያለ ነው። በአብሮነት በህብረት ከጓደኞቻችን ጋር እንዲሁም በተቋም ውስጥ የሚሰሩ ባልደረቦቻችን ጋር እንዲህ ባሉ አጋጣሚዎች እንድንገናኝ የሚፈጥረው እድልም ቀላል አይደለምና ስሜቱ ላቅ ያለ ነው ብዬ አስባለሁ። የኦርቶዶክስ ተዋህዶ አማኞችና የኛ ደግሞ ትልቁ ረመዳን ወር የምንጾምበት ጊዜ በመሆኑ እንደዚህ አብረን ስናፈጥር አብሮነታችን ያለን ፍቅር መከባበርን የሚያሳይ ስለሆነ ዛሬ በጣም ደስ ብሎኛል። በዚህ በረመዳን ወር አብረናችሁ ሁሉ ጊዜ ከናንተ ጸሎት እና ረህመት ስለምንካፈል በጣም ደስ ይለናል። ኢትዮጵያ በእንደዚህ አይነት ነው የኖረችው። አብረን ነው የኖር ነው። የትኛውንም አይነት የሃይማኖት ተቋማትን አስተምህሮዎችንና መገለጫዎቻቸውን የሚያንቋሽሹ ንግግሮች መወገዝ እንዳለባቸው የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። ጉባኤው በወቅታዊ ጉዳይ ላይ መግለጫ ሰጥቷል። ክብረ ነክ የሆኑ ተግባራትና አስተያየቶች የመከባበርና የአብሮነት እሴትን የሚሸረሽሩ በመሆናቸው ለሰላም ግንባታ እንቅፋት እንደሚሆኑም ተጠቅሷል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ሰሞኑን ሁለቱ ታላላቅ ሃይማኖቶች የተቀደሰ ጾምና ጸሎት ላይ በሚገኙበት ወቅት ከመንፈሳዊነትና ከሃይማኖታዊ መሰረታዊ እሴት ጋር የሚቃረኑ ተግባራት በማህበራዊ ሚዲያ በስፋት እየተሰራጩ ይገኛሉ ብለዋል። በየትኛውም አካል የተፈጸመና የሚፈጸሙ እንዲህ አይነት ህገወጥ ተግባራት በሁሉም የሃይማኖት አስተምህሮቶች የሚወገዙ ናቸው ብለዋል ጠቅላይ ጸሐፊው። ሀገራችን ኢትዮጵያ የብዛ ሃይማኖት መገኛና መኖሪያ ከመሆኗ አንጻር የኢትዮጵያ ሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምሯቸውንና መገለጫዎቻቸውን የሚያንቋሽሹና የሚያዋርዱ ንግግሮችንም ሆነ ተግባራትን በጽኑ ያወግዛል። የሁለቱም እምነት ተከታዮችና አማኞች በማህበራዊ ሚዲያ ባላቸው አሉታዊ ዘመቻና በተፈጠረው ወቅታዊ ችግር ሳይረበሹ የጾም፣ የጸሎት፣ የንስሐና መሰል ተግባሮቻቸው ላይ እንዲያተኩሩ ጉባኤያችን ይመክራል። ህገወጥነትን ከማስፋፋት ባለፈ ጥፋትን በሌላ ጥፋት ማረም ፈጽሞ የማይቻል በመሆኑ ከድርጊታቸው መታረም የህግ የበላይነትን እንዲያስቀድሙ የሃይማኖት ተቋማት ጉባኤውን እንደሚመክርም ተጠቅሷል። አሁን ላይ የተፈጠረውን ይህ ልክ ያልሆነ ተግባር የፈጠሩ አካላትን የሚመለከተው አካል በመያዝ ለፍርድ እንዲያቀርብ ጉባኤው በመግለጫውም ጠይቋል። በመሆኑም ጉባኤው በእምነቶች መካከል ግጭት የሚፈጥሩ አካላትን ለመቅጣት የሚያስችሉ የጉባኤው ህጎች እየተሻሻሉ መሆኑን በመግለጽ የሁለቱ እምነት ተከታዮች ጾማቸውን ከፈጣሪ ምህረትን በመለመንና
መልካም ተግባራትን በማከናወን እንዲያሳልፉ ሊቀ ትጉሃን ቀሲስ ሳጋይ ታደለ ጥሪ አቅርበዋል። የሃይማኖት መሪዎች፣ የሃይማኖት ምሁራንና መላ ማህበረሰቡ በሃይማኖቶች መካከል መከባበር፣ መግባባትና መረዳዳት ይበልጥ ሊያጠናክሩ በሚያስችሉ የጋራና የተመረጡ አጀንዳዎች ላይ በህግ በስርዓትና በጥብቅ ዲሲፕሊን የሚመሩና ግልጽ ዓላማ ግብ የተቀመጠላቸው ውይይቶችና ምክክሮች በተጠናከረ መልኩ በማከናወን በሃይማኖቶች መካከል ትብብራቸውንና አጋርነታቸውን እንደሚያጠናክሩ ይጠበቃል። የህግ አስከባሪ አካሉም በአማኞች መካከል ያለውን ሰላምና መከባበር የሚያውኩ ህገወጥ ግለሰቦችን እና ቡድኖችን ከድርጊታቸው እንዲታረሙ በማድረግ ህግና ስርዓት የማስጠበቅ የተለመደ ህጋዊ ኃላፊነቱን እንዲወጣ ጉባኤያችን ጥሪ ያቀርባል። በአዲስ አበባ የሚገኙ ወንዞችን ከብክለት ለመከላከል አዲስ ህግ ጸድቆ እየተገበረ እንደሚገኝ ተገለጸ። በከተማው ወንዞችና የወንዝ ዳርቻዎች ብክለት ለመከላከል ደንብ ቁጥር 180 ህዝባር 2017 ከባለፈው ታህሳስ ወር ጀምሮ ተግባራዊ ሆኗል። በአዲስ አበባ 76 ወንዞች የሚገኙ ቢሆንም ያሉትን ሀብቶች ከመጠቀም ይልቅ ከፍተኛ ብክለት እየደረሰባቸው መሆኑ ተመልክቷል። የአዲስ አበባ አካባቢ ጥበቃ ባለስልጣን ከአዲስ አበባ ደንብ ማስከበር ባለስልጣን ጋር በመተባበር ለአምራችና አገልግሎት ሰጪ ኢንዱስትሪዎች በደንቡ ዙሪያ ግንዛቤ ማስጨበጫም ሰጥቷል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ምክትል ስራ አስኪያጅ ንጋቱ ዳኛቸው የወንዝ ዳርቻዎችን በማልማትና ብክለትን በመከላከል ጤናማ አካባቢ ዘላቂነት ለመፍጠር እየሰራ መሆኑን ገልጸዋል። በየከተማውም በየወረዳውም እስከ ብሎክ ድረስ የሚወርድ የንቅናቄ ስራዎችን እየተሰሩ ነውና ይሄ ነው ዋናው ዓላማው። ይሄ በመሆኑ ለውጦች መጥተዋል። በአሁኑ ሰዓት ህብረተሰቡ፣ መንግስትም፣ መንግስታዊ ያልሆኑ ተቋማትም ከግለሰብ ጀምሮ ይሄ ነገር የሚያስቀጣውን ቅጣትና አደጋውን ለጤና የሚኖረውን ጉዳት የከተማችን ገጽታ ደግሞ ምን ያህል ያበላሸ እንደሆነ በመረዳት ህብረተሰቡ ይህንን በማስተካከል ረገድ እየሰራ ይገኛል። ተቋማትም ኢንዱስትሪዎችም ደግሞ ይህን የማስተካከል ስራ እየሰሩ ነው ያሉት። ሪፖርተራችን ሞላ ለማየው እንደዘገበው አምራች ኢንዱስትሪዎች የማምረት ሂደት ሳያቋርጡ ፍሳሽን በቴክኖሎጂ ለማከም ቅድመ ዝግጅት መሰራቱን የገለጹት ደግሞ በከተማ አስተዳደሩ የኢንዱስትሪ ልማት ቢሮ አምራች ኢንዱስትሪ ዘርፍ ኃላፊ አቶ ጳውሎስ ኩሳይ ናቸው። ከዚህ በፊት በተለይ ረጅም ዓመታት ያስቆጠሩ ቆሻሻዎቻቸውን ወደ ወንዝ ቀጥታ የሚለቁ ፋብሪካዎች ካሉ በቦታው ይዞ ያንን የማከም ስራ በተለይ እንደ ከተማ አስተዳደር ቆሻሻን የሚያክሙ ትልቅ የትሪትመንት ፕላንት ስለገነባን ወደ ትሪትመንት ፕላንት የሚሄድበት ሁኔታ እንደገና ደግሞ እዛው ሆኖ ደግሞ እንዴት ማስወገድ እንዳለባቸው ጥብቅ ክትትልና ቁጥጥር እንደገና ደግሞ ግንዛቤ ማስጨበጥ ዝግጅት እንዲያደርጉና ደግሞ ለዚያ የሚሆን ራሳቸውን ማዘጋጀት መቻል አለባቸው ማለት ነው። በግብርናው ዘርፍ ምርትና ምርታማነትን የሚያሳድጉ የምርምር ስራዎችን በመስራትና ለአርሶ አደሩ ተደራሽ ማድረግ የምግብ ሉዓላዊነትን ለማረጋገጥ የሚደረገው ጥረትን ለማፋጠን እየተሰራ መሆኑን የአማራ ግብርና ምርምር ኢንስቲትዩት አስታወቀ። የምርምር ተቋሙ ግብርናውን ወደ ኢንዱስትሪ ማሸጋገርና ከውጭ የሚገቡ የግብርና ምርቶችን በሀገር ውስጥ መተካት በሚችሉ የግብርና ምርቶች ላይ የሚያደርገው ምርምር አጠናክሮ ይቀጥላል ተብሏል። ሳሙኤል ወርቃየሁ ተጨማሪ አለው። የአንድን ሀገር የልማት ውጥኖች ለማሳካት ከዛም አልፎም የማህበረሰቡን ችግር ፈቺ ስራዎችን በማውጣት ረገድ የምርምር ተቋማት ሚናቸው የጎላ ይሆናል። እኛም በአማራ የግብርና ምርምር ኢንስቲትዩት ተገኝተን ተቋሙ እያከናወናቸው የሚገኙ ስራዎችን ተመልክተናል። ተቋሙ በተለይም ደግሞ በግብርናው ዘርፍ የምርትና ምርታማነትን ሊያሳድጉ የሚችሉ የምርምር ስራዎችን በማውጣት ለማህበረሰቡ ተደራሽ እያደረገ መሆኑን ተገልጾልናል። ሁለት አይነት ላቦች አሉን። አንደኛው የሞለኪላር ላብ ነው። ይሄ ከዲኤንኤ ጋር የተያዘ የምናይበት የዝርያዎችን ተለያይነት የእያንዳንዱን ጂኖታይፕ እንግዲህ ስላለ እሱን የምንለይበት ላይታቸውን ተለያይተን ለሚያዳቅሉ ሰዎች ኮመንት ወይም ሀሳብ የምንሰጥበት ላብ ነው። ሁለተኛው ይሄ ቲሹ ካልቸር የምንለው ነው። ይሄ ቲሹ ካልቸር ደግሞ ምንድነው ጥቅሙ? አንደኛ በቀላሉ መሬት ላይ መባዛት የማይችሉ ነገሮችን በቀላሉ በዚህ በላቦራቶሪ ማባዛት እንድንችል ይጠቅመናል። ሁለተኛው ደግሞ ወደዚህ ከመጀመሪያው እጽዋት በሽታ ነፃ የሆነውን ወደዚህ እናመጣና እናባዘዋለን ማለት ነው። ከዛ ከበሽታ ንጹህ የሆነ ለአርሶ አደሩ እንዲደርስ ያደርጋል ማለት ነው። የዘር ደረጃዎች አሉ። አራቢ ዘር፣ ቅድመ መስራች ይባላል። ከዛ በኋላ ነው ምርጥ ዘር ተብሎ ወደ አርሶ አደሮች የሚሄደው ማለት ነው። ስለዚህ የኛ አተኩረን የምንሰራው በተለይ የመጀመሪያዎቹን
የዘር ክላሶች ነው ወይም የዘር ደረጃዎች ነው። አራቢ ዘርና ቅድመ መስራች በዋናነት በተጨማሪ ደግሞ መስራች ዘር በተወሰነ ደረጃ አምርተን ለዘር አባዦች እንሰጣለን ማለት ነው። ዘር አባዦች ደግሞ አባስተው ወደ ምርጥ ዘር ይቀይሩታል ማለት ነው። ምርጥ ዘሩ ደግሞ ወደ አርሶ አደሩ ይሄዳል፣ ምርትና ምርታማነትን ያሳድጋል። በእነዚህ የምርምር ስራዎች ኢንስቲትዩቱ ከተቋቋመበት ጊዜ ጀምሮ በግብርናው ዘርፍ ምርትና ምርታማነትን ሊያሳድጉ የሚችሉ የተለያዩ የአዳዲስ ዝርያዎችን በምርምር ማግኘቱም ተገልጿል። በእነዚህ የምርምር ውጤቶችም በክልሉ የግብርና ምርትና ምርታማነት እንዲጨምር ኢንስቲትዩቱ ከፍተኛ ሚና ተጫውቷል። እስካሁን ድረስ በሰብል ደረጃ ወደ 174 የሰብል ዝርያዎችን አጸድቀናል። በዚህ ዘዴ ነው እንግዲህ እነዚህ የሰብል ዝርያዎች አንድ ዝርያ ለማውጣት እስከ 5-6 ዓመት ይወስዳል። በዚህ ሁኔታ ላይ እንግዲህ ብዙ ዝርያዎች አውጥተናል። ሌሎችም አሉ። ለምሳሌ በእንስሳት ላይ የወተት ሀብትን የማሻሻል በእንቁላል እንደዚሁ ላይ የማሻሻል ስራዎችን በፍየል በበግ እንደዚሁ ወደ የማዳቀል ስራዎችን ሰርቶ ወደ አርሶ አደሩ በማውጣት በአርሶ አደሩ ዘንድ እየሄዱ እየተፈተሹ አርሶ አደሮችን ተጠቃሚ እያደረግን ያለ ነው። የምርምር ስራዎች በተገቢው መንገድ ለአርሶ አደሩ እንዲደርሱ በቅንጅት በመስራት መንግስት ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ እያደረገ ያለውን ጥረት ለማፋጠንም የምርምር ተቋሙ የበኩሉን ይወጣል ሲሉም ዋና ዳይሬክተሩ ገልጸዋል። እዚህ የተሰሩ ስራዎች ለውጥ አምጥተዋል፣ የሚያመጡ ናቸው ወይ የሚለውን ባህል ሀብቱ ጋር ከመንግስት እንደዚህ አምራች ድርጅቶች ጋር እንደዚህ ኩነን የምንገመግበት ሁኔታ አለ። ስለዚህ እነዚህ ነገሮች በመስራት ነው እንግዲህ የምግብ ዋስትናን አጠቃላይ የአገርን በተለይ ሉዓላዊነትን አንገታችንን የሚያስደፋው ድህነትን ለመቅረፍ የምንታገለው በእንደዚህ ያሉ ነገሮች ነውና ተባብረን ከሰራን ለውጥ እናመጣለን። ተቋሙ በቀጣይም የጀመራቸውን ስራዎች በማጠናከር ግብርናውን ወደ ኢንዱስትሪ ማሸጋገርና ከውጭ የሚገባውን የግብርና ምርት በሀገር ውስጥ መተካት በሚችሉ የግብርና ምርቶች ላይ የሚያደርጋቸውን የምርምር ስራዎች አጠናክሮ ይቀጥላልም ተብሏል። የሞልዶኒ መንዳ ቡሬ የመንገድ ፕሮጀክት 60 በመቶ መጠናቀቁ ተገለጸ። ፕሮጀክቱ በሰሜኑ ጦርነት በግብዓት እጥረትና ከካሳ ክፍያዎች ጋር በተያያዘ ተቋርጦ ቢቆይም አሁን ላይ አፈጻጸሙ 60 በመቶ መድረስ መቻሉን ተጠቁሟል። ከውጭ የዩክሬን ፕሬዝዳንት ዘለንስኪ ወደ ሳውዲ አረቢያ ቀኑ። ፕሬዝዳንቱ በሳውዲ አረቢያ ከአሜሪካና ሩሲያ ባለስልጣናት ጋር ይመክራሉ ተብሎም ይጠበቃል። የሳውዲ አረቢያ ውይይት የተኩስ አቁም ለማድረግ ዩክሬን ቅድመ ሁኔታዎችን የምትገልጽበት እንደሆነም እየተዘገበ ይገኛል።